እንዴት ዋላችሁ እንዴት አመሻችሁ እንዴት አደራችሁ ከምታዩን ቦታ ቴዘር ላይ ያለ ነው yes የት ነው እስኪ ምን ያላችሁ ከየት ነው ከየት ነው ብታየን ስፔሲፊካሊ የሚወራው ስለ ዩቲዩብ ነው ግን አሁን አዲስ ፊቸር ያው ላይ ቲክቶክ ላይ ገብተናል ሶ ዛሬ ምንድነው ቶፒካችን መሌ ዛሬ ያው እንግዲህ ፕሪሚየር ሊግ በዚህ ሳምንት መጨረሻ ባይኖርም ቀጣይ ሳምንት መጀመሪያ ላይ ይመለሳል ያው ዊክዴይ 30ኛውን ሳምንት ይዞ ግን አይ ቲንክ ከዚህ በኋላ ቶፕ 4ን ያላወቅነው አሸናፊው እናውቃለንና ማቲያስ እሺ ያለቀ ጉዳይ አይ ቲንክ ከዚህ በኋላ የሚመጡ ውጤቶች የተጫዋች እንቅስቃሴዎች ውሳኔያችንን ይለውጣናል ብለን ስላላሰብን ምርጥ 11ን የእያንዳንዳችንን ለመምረጥ ነው ያሰብነው ስለዚህ የኮረጀብኝ ነው ኮሜንት ነው ያዩት ያን ሰው ኮሜንት ሚስተር ስለዚህ ያው so our best 11 so far የሚለውን የእያንዳንዳችንን ምርጥና ከዛ በኋላ ኮምባይን ደግሞ ቴዘር ቤስት 11 ደግሞ እናውጣለን so እንከራከርበታለን ማለት ነው መጻፍ ያስፈልጋል ማለት ነው ኖ ያው የገደልን ነው የምንሄደው የበረኛ መጣለን አራታችንም ከዛ በረኛ ላይ አውርተንበት እኔ እንቀጥላለን መለይም ያስተቻለ እዚህ ጋር ተፍያለሁ ቆረጥለት ወረቀት አይጠፋም እንይዘዋለን እኔ ራሴ ይዘዋለሁ ችግር የለውም ስለዚህ ከዛ በፊት አንዳንድ ነገሮች ላይ እናወራና አንድ ቶፒክ አለ አክቹሊ ልናወራ የምንችለው ከዛ በፊት ትሬንት ወደ ማድሪድ እሱ ተንኮለኛ ነው ሁሌ እየለበሰ ነው የሚመጣው እሱ ማበሳጨት ህልም አድርጎ ነው እየተንቀሳቀሰ ያለው ምንም ማድረግ አይቻልም ሀላ ማድሪድ ነው መጀመሪያ ላይ ሲገባ አልነበረንም ሳሊባም እኮ አልነበረንም እነማን ናቸው እኔ ያዩዋቸው ቲክቶክ እንትኖች everyone's going crazy በቃ ያበዱ ነው ሊቨርፑል ጋር ኮርናው እንትን ያለው የሮበርት ሰለን ፎቶ he was እንትን በቃ መጥፎ ሰው ነበር እንዴት ቶሎ ኮርናውን ይመታል you know what እንደውም በጣም ኦቨርሬትድ ነገር ነው ኮርነር ቴክኒክ እንትን አቻ እኔው ምን ማዘን እኮ እናዝናለን በትንሹ እናዛለን ቦይውድ ነው ከስር የመጣ ልጅ ነው ማምን ግን እኔ አሁን ባለት ዛሬ ምን ያወራ ነበር እንትና አላዛር ሲያወራ እየሰማው ነበርና ከሱ ጋር ምጋራው ነገር ነው ያለው በቃ ባረክ ኤቭሪቲንግ አቺቭ አድርጓል ይሄ ልጅ እና ደግሞ እንደ ሳላና እንደ ቫንዳይክ ደግሞ አላረጅም ኤርሊ ኤጅ ነው ሁሉ ነገር አቺቭ ያደረገው እኔ ቢቀር የምፈልገው ቢንዲቀር ነው ግልጽ ነው ምንም ጥርጥር የለው ትሬንት ነው he the best right back in the league or the world anyhow best ግን ሊቨርፑል ደጋፊዎች ራስኮር ጄምስ ይጋሉ ጄምስ መጀመሪያ ሌቲም ቢ አቬሌብል መጀመሪያ ጄምስ ሊጫወት እስቲ ኳስ መጀመሪያ የተሻለ ይዝና ቅጣት ምትማት ደግሞ ለትሬንት ነው ቅጣት ምትመተረው ኢዝ ስፔሻል ቱ በቅጣት ምት ግን እስቲ አቬሌቢሊቲ እኮ ነው እሱ ችግሩ ክላስ መሆኑን እኮ ማንንም ሲመሰክራሉ የጄምስ ነገር እኮ ሄዝ ክላስ ፕሌየር ባይ ዘ ዌይ ማን ፈልጎት ነው የሚከዳው በዚህ ትርድ ጉዳት ነው ጄምስ ነበር ከዛ ለምን ተው ቼልሲ ብሎ ነው እሱ አረበስ ኖ እግዚአብሔር መጅረት አርጎ ነው ካሱ ፈራ ኖ ዌይ ኢንተረስት ማለት ብሩ ኖ ዌይ ኖ ሲጀምር ነው እንትኖቹን ማይታ ኮን ትዊተር ላይ ምንድነው ላይክ ሁሉም ማድሪድን አይፈልግ ሪጀክት ያደረገው ምናምን ብለው የነዚህን ጉዴ ጨመሪያው ማን ነው ዩሮን እሱ እንዳልፈለገ አይደል ዩሮ ሪጀክት አላደረገም ማድሪድ ሪጀክት ነው እንጂ ያደረገው ወደኛ ሪጀክት አይሻቶ እሱማ ኤሊየትም እኮ ሪጀክት አድርጓቸው ምንድነው በዛ ሌቭል እኮ ኤሊየት የምር ኤሊየት ሪጀክት አድርጎ ሄዶ በርናቦ ሄዶ ራሞስን አግኝ ሲባል ኖ እሱ ኤርሊ አንግል ጫውሽ ይያለ በርናቦ ሄዶ ጎብኝቶ ብዙ ነገር አሳይተው ብዙ ጎብኝቶ ነበርኮ ያ ኤሊየት እንዴ ኢዝ ስፔሻል ፕሌየር ኮ ስታር ቦይ ትሬንት ሳታችሁ ትሬንት ላይክ ለዛ ነው ላይክ አይ ዊሽ ኮ ቢቀርና ቢጫወተ የፕሌታ ደስኛል ግን በቃ 26 አመቱ ነው he achieved everything every single trophy በልቷል ሊቨርፑል ውስጥ ባይበለው ትሮፊ የለም ግን ካውን ምንድነው ሌጋሲው ምንድነው የሚሆነው እኮ ሌጋሲ እና የወጣው
ፍሪ ትራንስፈር ነው ፍሪ ትራንስፈር ነው በጣም ጥሩ ያልሆነ ስም ሌጋሲው ልክ እንደ ሌሎቹ እንደይወራ እንደሚችሉ ከዚህ በኋላ ትሬት አይወራለትም ገባ ለጂያን እንደምናወራው እንደ ማይክል ኦወን ምናምን ነው እሱ ይሆናል እንደ ማይክል ኦወን አይጣላም እንደሱ የተባለ አንተ ሜቢ ማይክል ኦወን የሚጣላበት ምክንያት ማይክል ኦወን የሚጣላበት ምክንያት ዩናይትድ ምቶ ተጫወተ ነው ይወደዳል አይደለም ልክ ከማድሪድ ወደ ዩናይትድ መምጣት እኮ የተለመደ አካሄድ ነው አረ ኒውካስትል ነው ማድሪድ የመጣው ዩናይትድ የመጣው አይደለም እኮ ያው ማድሪድ ከተጫወተ ዩናይትድ የመምጣት እድሉ ሰፊ ነው ሊቨርፑል ቤት ራፋን ፈልጎ ጠይቆ ቢተበው ዩናይትድ ቤት የመጣው ኦይን የመጣው ዩናይትድ ቤት ራፋ ቤንቲዝን ጠይቆ እምቢ ተብሎ ምናምን ከዛ ኤቨርተን ሌላ ኦፕሽን ነው ተብሎ አሰምቦ ባለቀ ሰዓት ፈርጉሰን መጣ ፈርጉሰን ወሰደው ጂሮናና ማን ሲቲ በለንኛን በቃ እንዴት የሁሉ ጊዜ ኮንትራክት ሳይፈርም ወይ አትሊስት ላስት እሱ የማኔጅመንቱ ዳምነት ነው ማኔጅመንቱ ብቻ ሳይሆን የማድሪድ በጣም ብልጣት ነው እንጂ ነው እንዴ ለምን ይሄ አንደኛ ማሰብ ያለበት አልፈለጉም ነስ ለማስፈራራት እሱ ለሱ በሚበቃው መንገድ አልይዶት ይሆናል ብር አላቀርብሎት ይሆናል ዝም ብሎ ይፈርማል እንዴ ዘ ስታር ፕሌየር እኮ ምንድነው ዘሞት ነው ይሄ የሚዲያ ምናምን ሪሊዝ ሊሆን ይችላል ግን 325 ነው ምን ያቀርቡለት ሳምንታይ ሳምንታይ ማድሪድስ ማይሮ 200 አምነ የተባለው እኮ ሊቨርፑል 325 ነበር ያቀረበለት ውሸት እውነት 225 300 በጣም ከባድ ነው ሜቢ አሁን ሊሆን ይችላል ሜቢ አሁን ግን 325 አያቀርም ሊቨርፑል አይከፍልም እኮ ትልቁ ጫዋች ነው የሚሆነው እኮ እንደዚህ ከሆነ ከነሳላ ከማንደክ በላይ አይመስለኝም አሁን ማን አለ ከሱ በላይ ስታር እንዴ ሳላ ነው እነሱ እድሜያቸው እኮ እነሱ 3 አስጣቸው ማለት ነው እንዶ ለነሱ እንጂ መስጠው ለነሱ ከተጠቅለም ደምስጣቸው ትንሽ አመኩታል ደምስጣቸው አይ ግን ገባ ሁለት ማክሲመም ለሁለቱ ይልቅ ማክሲመም ሰጥ የምትችለው ለቫንዳይክ እና ለሳላ የሁለት አመኩታል ደምስጣቸው አረ 3 አመት የማይሰጡታል ሊቨርፑል ቢፈልግ 3 አመት አይሰጡም ለሳላ 3 አመት አይሰጡም ሊቨርፑል ቢፈልግም አይሰጥም ሶ የሚፈልጉት ሊቨርፑል 2 አመት ኮንትራክት ሁለት ከማረዘቢያ ጋር ይሁን እንደ ሳንቲጋ 2+1 ማሚ ይችላል ለትሬንት ከሰጠ ግን እንዶ ሚኒመም 5 አመት ነው የምትሰጠው ስለዚህ ኮንትራ ቢግ ጊዜው ነው አይሄለሱ ስታስበው ግን ሊቨርፑል ደግሞ እስካሁን ድረስ የምናውቀው ነገር ነው ሊቨርፑል ወይ አይደለም ሊቨርፑል ለጫዋቾች ያን ያህል ሲያወጣ ያን ያህል ሲከፍል አይ አሁን አንተ ዊክሊ ሳላሪያቸው አጌንስት ሊቨርፑል እንዴ ማኒ ለብዙ አመት መቶ ነበርኩ ለብዙ አመት ከዛም እኮ በዛም ምክንያት ተጣላ ተብሎ አምና ይላል ሊቨርፑል ለአንዱ ከጨመረና ትልቅ ማድረግ ካለበት ከስሩ የገፉ ሁሉም ይጨምሩታል ብሎ ያስባል አሁን እኮ ትልቅ ኬዝ እኮ አለ በኮናቴ ያለ በዲያዝ አለ እስቲ እኮ የመጡ እኮ የነሱ ኬዞች ራሱ እኮ የነዚህ ፊት ለፊት ያለው ልጆች ሆኖ ነው እንጂ የመጣው የሁሉም አለ ገባ ስለዚህ አሁን ለትሬን 300 ከሰጠ ከዛ ለቫንዴክስ ንቀጣስ ለሃላንድ ስትሪም ቃስ ከዛስ ደግሞ ኔክስት ይር ደግሞ ኮናቴና ዲያዝን ደግሞ አስባቸው ሶ እኔ ፐርሰናሊ ማኔጅመንቱ ወይ 2 አመት ወይ 1 አመት አርሊ ነበረ በቃ 2 አመት 2 አመት ይወጣ ማድሪድ እዚህ ጋር እንደማያውቃለ ወይ ፈርማ ይወጣ በያዝ ብር ያስገኝላቸዋል ሁሉ 2 አመት ምን አርሎታ መስካራው ኮንትራክት ሲቃራው መወሰን የነበረበት ሁሉ ቦታ ምናምን አስቀድሞ ላጠነ የሚያደርግ ሁሉ ቦታ እንዲህ ነው ማድሪድ ምን ያደርጋል ተጫዋቾችን ለማማለል አይተህ ከሆነ ለቲሞቹ ከሚከፍለው ይልቅ እነሱን እንደ ሳይኒንግ ቦነስ ይሰጣቸዋል ለቲሙ ከሚሰጠው ያ ሁሉም ይሄዱት ለፕሌየሩ 10 ሚሊዮን ምናምን የደጋፊውን እንትን የዛኔ ኤፍኤስጂ ምናምን ጫና ስለነበረ ላይክ ለምን አይሸጥም ለምን እንትን አይደረግም ላይክ አንፈልጋችሁም እየተባለ ትሬንትን በዛ ሰዓት ቢሸጡት ሌላ ባክላሽ ነበር የሚሆንባቸው አሁን ግን አሁን ከትሬንት ውጪ ማንንም ላይ ባክላሽ አይኖርም ቢታንያ እኮ እነሱ ላይ እኮ ነው ያለበት እኮ ቢታንያ ነው ማጆር እነሱ እኮ የሚያዩት ሚዲያውና ሶሻል ሚዲያው ምን ያህል ነው እኛን አታክ የሚያደርገው ትሬንት ነው 50-50 ቢሆን እንኳን ይወስዱታል ምክንያቱም የዛኔ 100% እነሱ ነበር ጥፋተኛ የሚባሉት ስለዚህ ትሬንትን ማጡት እኮ ይጡት ትሬንት እንድናጣ ምክንያቱ ምንድነው ነው ቢታጣ ሌላ ይመጣል ልክ እኔ ኮል ሊቨርፑል ልክ ከሱ አትሊስት ማግኘት የነበረበት ጥቅም ማግኘት ነበረበት ለምን 50 ይሁን ከ50 ይሁን ነው 50 ቶ የዛሬ 2 አመት እንዲያትልም ጃንዋሪ ላይ ግን እኮ አልጠይቋቸው ነበር ጃንዋሪ ግን የሞት ዋጋ ነው የቀረበው 20 ነው ምናምን 15 ነው 20 ግን ዲፕ ዳውን የምታስበው በቃ አስፈርማለሁ ይሄን ልጅ ነው እንደዚህ ያደረገ አንበል ተሰው ግን እኔ እንደው አሁን የፍሪምፖንግን ብር እንኳን ቢመልስ
ፍሪምፖንግ ሊቨርፑል ይመጣ የተባለው ታመጥስ ነው የተባለ ነው ለካው በጣም ብዙ ስሙት ያዘው እሱ ነው ግን የሷን ሚኒመም 40 እየተባለ ነው አይደለ 40 ይወጣበታል ስላትም ሆላንዳዊ ስለሆነ ቫን ዳይክ ስላለ ግራቨንበርግ ስላለ ጋክፖ ስላለ ቻንሱ ይመጣ ቻንስ አለ የተባለ ነው አትሊስት እሱን እንኳን ቢሸፍን አንድ ነገር ነበር እንደዛ አይነት ብር ላምጣ የምትለው እንዳልከው ወይ ከአመት በፊት ነው ወይ ከሁለት አመት በፊት 40 ያውም ትንሽ ነው ከዛም በላይ ማግኘት ትችሉ ነበር ግን ያን ሪስክ አሁን የዛኔ ቢያስወጣው ኖሮ ትሬንት ምንድነው ማይንድ ሴቱ የሚሆነው ልፈርም ይችል ነበር ግን እነሱ ገፉኝ ስለዚህ ወጣው አሁን ራሱ ነው እንጂ የሚያድነው ማድሪድ መሄድ ፈልጌ ነበር ይላል አሁን ግን ራሱ ማዳኛ ምንም እንትን የለም ሰበብ ለምን አንዳን ለምን ማኔጅመንቱ አይዳን ከሚስ ተሰደቦ ብሩን ማግኘት ይሻላቸዋል እኮ ነው በጣም 50 ሚሊዮን ፓውንድ 70 ሚሊዮን ፓውንድ አግኝተው የሊቨርፑል ጉዳይ እኮ አይደለም እኮ እነሱ ከደጋፊው ጋር ያላቸው ግንኙነት ያሳስባቸዋል አሁንም እኮ ይወቀሳሉ እንዴ አሁን አል there are levels ወደ ትሬንት ነው አሁን ሞር ትኩረቱ ወደ ትሬንት ወደ ቢያንስ የሆነ ያክል ጫናው ይቀንሳል ወደ ትሬንት ሄዳል እኮ ሲሄድ እንዴት አልፈረመም እንደ ጄራርድ ነገር ልክ how come ሊቨርፑል የፈለገው የሊቨርፑል ልጅ ሆኖ እንዴት አልፈረመም የሚሆን ነገር ይመጣል ግን at the end of the day ጄራርድ አምሪዎቹ ሲባሉ በግዢ ነው ፈልገው ምን ነገር ባይዘው ለምን እንደቆየ ታውቃላችሁ አስነ እንት በውስጥ አቃጣውለት ነው አሜንትሩ ማለት ሊቨርፑል እኮ ታጎች እኮ መተው እኮ አስፈራርተውት ምናምን እኮ እስቲ አሁንም እኮ ይሙኮ እነዛ እኮ ግን ትሬንት አረባክ ምን ዶንት ዩ ኖ ትሬንት ያስፈራራል ብሎ ማስፈራራት ምናምን ነገር ሳይሆን ለክ ማለት አሁን ሰቀጡ አማላጋቸው እሱ የደጋፊ የሚያደርገው ነው ክባልኮስ ግን ማድሪድ ላይ በዚህ ዲፌንዲንግ ሲሄድ አሰብኩት በቃ ሁሉም ሊቨርፑል ደጋፊ በቃ ይሄን ነው ማየት በቃ የፈለጋል እኔ ማይድ ቤት ሄዶ ሲባል በቃ በሰምተር ጫታ ላይ እኔ ማይድ ቤት ሄዶ በቃ አሲስት በአሲስት ሲሆን ነው ማለት አሲስት በአሲስት ነው ስለ ከፊት ያሉትን ሶስቱ ሰው ያሰባቸውና ከዛ በኋላ የትሬንትን ፓሲንግ በቃ ችሎታውን አስቡ አይደለም በእነዛ ሶስት ፈጣን አጥቂዎች ከዛ ደግሞ ግን ማድሪድ ይፍሩ ከማይል ጋር የሚጫወት የትኛውን ቡድን እንደው ሎ ብሎክ ይጫወት እንጂ ሃይ ብሎክ እየመጣ ሚድ ብሎክ እየመጣ ከሆነ በትሬንት ፓሲንግ እና በሶስቱ ከፍሮንት ስሪዎች የሚገርም ነው ማድሪድ ደጋፊ ግን ከባድ ነው በጣም ነው እንትን ይባልበት በየራስ ሲወድም ይወዳል ሲጠላም ይጠላል ሮናልዶ ላይ እንኳን ሮናልዶ እኮ ይጮ ካሲያስ ላይ የጮረ ደጋፊ እኔ ደግሞ ፐርሰናሊ ልጁ ስለሚመቸኝ ምን ይችላል ኳሊቲውንም ስለማደንቅለት ይመስለኛል የሚሳካለት ይመስለኛል የሚሳካለት በጣም በቃ one of the best players የሚሆን ለማድሪድ he will just be number 0 እዛ ላይ በማን ቁጥር ነው የሚሆነው ቁጥር ነው ሊገባ ይችላል ሊጮህ ይችላል ግን ይገና አይችልም ስታር ስታር ለምን ሳይሆን ለምን ብዙ ስታር አለ እዛ ቴንክ ዩ ለዛ ነው አውቀሱ በላይ ከትሬንት ባለ በሳስም ላይ እንደው ትንሽ ሜቢ መባፔን የበለጠለጠራው ተቻለክ ቪኒ እሺ ቪኒ ከዛ ግን ሄዝ ስታር ፕሌየር ቱ ከማን አረባካችሁ እሺ ቤሊንግሃም ጋም ትሬንት ሂዝ ስታር ቱ እንዴ በቦታው ሄዝ ዘ ቤስት ፕሌየር ኢን ዘ ወርልድ ዋን ኦፍ ዘ ቤስት if not the best like maybe top 2 ማም ነገር በቦታው ትሬንት ነው በቃ ስለዚህ በዛው ደግሞ ይሄን ያህል ደግሞ ሻይ እንዲያደርግ ሲል ሂዝ ራይት ባክ ሂዝ ና ራይት ባክ እሱ እኮ ነው ትሬንት ላይ ሂዝ ናት ራይት ባክ ትሬንት እኮ ስንት ነው 60 አሲስት ያለው ሰው እኮ ነው በፕሪሚየር ሊግ ላይ ሂዝ a defender ግን የሚጫወተው አጫዋወት ኦኬ ሂዝ ጀስት a defender የምትዋጫው አይደለም የሚጫወተው ሲጀምር ዲፌንደር አይደለም ያገባል ፖይንት እኮ መሰለህ ያገባል አሲስት ያደርጋል ከዛ ደግሞ ጌሙ ላይ ደግሞ በጣም ኢፌክት የሚሆን አጫዋች የሚጫወተው በፓሲንጉ ማለት ነው ግን እኔ እንደዚህ አይነት ለግዠሪ ይሰጠዋል አሁን ማድሪድ ሲሄድ ነው ማለት ነው እንዴ ማድሪድ ትሬንት እንዲገን እኮ ጫታውን አይሰሩትም እንደዛ ምን መሰለህ ከኔ መልክ ትሬንትን ሲፈልጉት ፎር ሂዝ ዲፌንዲንግ አይደለም ኦብቪየስ ነገር ኦብቪየስ ትሬንትን አምጥተው ፉል ባክ ይወልኛል ይከራከርልኛል ብለህ ካለ ለምታመጣው የታወቀ ነገር ነው ትሬንት ትልቁ እና ጥሩ ጎኑ አታኪንጉ ነው ሶ አታኪንግ ኦፕሽን ላይ አስቦት ነው የሚያመጡት ሰውየው ልጁን እንጂ
አሰ ፉልባክ አሰጀስ ፉልባክ ይጫወትልኛል ይመላለስልኛል ተማርሶ ይከላከልልኛል ከዛ ደግሞ ኦቨርላፕ ያደርገ ይጫወትልኛል ማንበክ አለ የምታመጣው ትሬንት ካመጣው ፎር ሂዝ ፓሲንግ ኳሊቲ ነው ፎር ሂዝ አሲስት እና ፎር ሂዝ ሹቲንግ ነው የምታመጣው እንጂ አስተሳሰው ማለት ልጁ ልትወስዶበት የምችለው ምክንያት እሱን አሰው ካመጡት ደግሞ በዛ ኳሊቲ ሂት ዘ ቤስት ሻይን ማድረግበት ምክንያት የለም ከዛ ደግሞ I'm hoping አሎንሶ ይዟል ብዬ I'm just hoping ምክንያቱም እኔ አሁን ልጨምርልኝ ነበረው አንቸሎቲ ካለበት ዩዥዋሊ ይሄ መከላከል በሚፈልግበት ሰዓት ሜቢ የትሬንት አገልግሎቱ እንዴት ሊሆን ይችላል አሎንሶ የሚመጣ ከሆነ አሎንሶ ኢንቨርት ስለሚጫወት ብዬ ነው አሎንሶ ጋር ሲንክ ያደርጋል ትሬንት ተመቸው ፕሮባብሊ ስታርም ሊሆን ይችላል ይቡድሩ ግን እስከዛ ድረስ አምናሽ